ከብራቸው ወጭ ባደረጉት አማካይነት አለ። ቢማዕና ሴትዮይቱን ካጫት ዕለት ጀምሮ የኒካህ ወጭ፣ የጌጥ ወጭ፣ ይሄ መህር ወጭ ብለን ምንለው ማለት የጌጥ ወጭ፣ የሰርግ ወጭ፣ ከዚያም ካመጣ በኋላ የማስተዳደር ወጭ፣ የማልበሱ የምናምኑ በሙሉ እሱ እጅ ላይ ነው ያለው። ኃላፊነቱ ይሱ አሻግረው ለሶስተኛ ወገን በተለይ ከቤተሰብ ውጪ ለሆነ አካል የቤታቸውን ሚስጥር አሳልፈው ከነገሩ የትዳሩን ደረጃ አንደኛውን ደረጃ ወጥተውታል። እርከን በእርከን ደረጃ በደረጃ ይፋታሉ። እንደነዚህ አይነት ሰዎች አንቺ ጋር በመኖሩ የህይወት ደስታ፣ የመንፈስ እርካታ፣ የህይወት መረጋጋት አግኝቷል ወይስ አዛ ሆነሽበታል፣ እሾ ሆነሽበታል፣ ውጋት ሆነሽበታል? እቤት ሲመጣ ኡፈይ አሁን ልታቃጥለኝ መጣው ነው የሚለው ወይስ እቤት ሲመጣ እየናፈቀ እየጓጓ ባየኋት ባገኘኋት እያለ ሮጦ ነው የሚመጣው? እንዲህ ትንሽ አንቺ እሱ ጋር الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد أيها الأحبة، كتاب الكبائر للإمام الذهبي رحمه الله داري درساتن يميونو 43 درسنو يمنايو، وهو الكبيرة كم الرابعة السابعة والأربعون نشوز المرأة على زوجها. هذا حاصل ببزات مكسة نقرنه ذي كتاب لي عقديا يهونو نقروش لي توسننو تكرتي يادرقو ببزات تكرتي يادرقوت محبروا هيوت لي سلم مكسة تشجروت بالنا ميست مكاكل لي سلم يفتر تشجر ነው አሁን ሊዳስሱ የፈለጉት ሸኹየው ረሂመሁላህ። የሚስት ማመጽ ባሏ ላይ ሚን ከባኢር الذنوب ነው፣ ከከባባድ ወንጀሎች ነው የሚመደበው። እውን ሚስት ባሏ ላይ ስታመጽ ከከባባድ ወንጀሎች እንደሚመደብ አውቃ ቢሆን ኖሮ አተገብረውም ነበር። ወአህዲየከ ኢላ ረቢከ ፈተኽሻ አሉ ሙሳ ዓለይሂ ሰላም ፊርዓውን ወደ ጌታህ ላመላክትህ ትፈራው ዘንዳ አለ። ቢማዕና ክልክል የሆነውን ልታቅ፣ የፈቀደውን ልታቅ፣ ልታከብረው እውቀት ግድ ነው። እውቀት የሌለው ሰው ሐራሙን ከሐላሉ አይለየውም፣ ሱናን ከቢድዓ አይለይም፣ ሽርክን ከተውሒድ አይለይም፣ ቀላል ወንጀልን ከከባባድ ወንጀል ለይቶ አያይም። ስለዚህ ሸኹየው ረሕመቱላሂ ዐለይህ በብዛት በማህበራዊ ጉዳዮችን ላይ የሚፈጠሩ ነጥቦችን እያንዳንዷን ዘርዝረዋታልና አንዱ ኑሹዙል መርአ ዐላ ዘውጂሃ ቃለ ሱብሓነሁ ወላቲ ተኻፉነ ኑሹዘሁነ ፈዒዙሁነ ወህጁሩሁነ ፊል መዳጅዕ ወድሪቡሁነ ፈኢን አጣዕነኩም ፈላ ተብጉ ዐለይሂነ ሰቢላ ኢነላሃ ካነ ዐሊያን ከቢራ። እቺን አያ እንደ ማስረጃ አድርገው አመጡ ሸኹየው ረሕመቱላሂ ዐለይህ። ግን እቺ አያ ከጅምሩ ጀምሮ ሰበበ ኑዙሏንም ጭምር ለመዳሰስ ሁለት አያዎቿን ቁንጽሉን ብቻ ከምናይ ሁለት አያዎች አንድ ላይ ተያይዘውም ሌሎችም የሚቀጥሉ 10 ህገ ደንቦች ማህበራዊ ህይወታችን ላይ ልንተገብራቸው የሚገቡ 10 ነጥቦች ብለው አላሁ ጀለ ወዐዝ የዘረዘራቸው አሉና እነሱንም ጭምር አያይዞ ያመጣል። አሁን ግን በቀጥታ ከዚህ ርዕስ ጋር የሚገናኘው ቃለ ሱብሓነሁ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم. ثم قال سبحانه فالصالحات قانتات حافظات للغيب بما حفظ الله علنا واللاتي تخافون نشوزهن بلو قتل. እነዚህን ሁለቱን አያዎች አንድ ላይ ማያያዝ ያስፈልጋል። ወንዶች ሴቶች ላይ ቀዋሞች ናቸው። ቢማዕና የበላይነቱ እነሱ እጅ ላይ ነው ያለው። ስልጣኑ ወንዶች እጅ ላይ ነው ያለው አለ አላህ። ለምን? በጉልበት ስለሚበልጡ፣ በጥበብ ስለሚበልጡ፣ በሀብት ስለሚበልጡ፣
ለምንድነው አሁን እዚህ ውስጥ ገብተን እንዳንዛበት እኔ እሷን በጡንቻ ስለምበልጣት ነው እኔ ምናምን ብለን እንዳንል የበለጥንበትን ቀዋማ የሆንበትን ምክንያት ምንድነው ስለሚለው ራሱ ገለጸ አላህ بما فضل الله بعضهم على بعض ከፊሎቹን ከከፊሎቹ ባስበለጠው ነገር ወንዶችን ከሴቶች ባንድ ነገር አስበልጧቸዋል አለ ከፊሉን ከከፊሉ ባስበለጠው ነገር አለ ኢዘን ወንዶች ከሴቶች የሚበልጡበት አንድ ነገር አለ ሴቶችም ከወንዶች የሚበልጡበት አንድ ነገር አለ بما فضل الله بعضهم على بعض ከፊሉም ከከፊሉ ባስበለጠው ነገር አለ ሴቶች እኛን የሚበልጡን ብዙ ነገር አለ እነሱን እኛ የምንበልጣቸው ብዙ ነገር አለ ይሄ ጥቅል ነው ግን الرجال قوامون على النساء የተባለው ለምንድን ነው ወንዶቹ ከሴቶቹ የበለጠ የስልጣኑ ባለቤት የዛ የማስተዳደሩ ባለቤት እነሱ ናቸው ለምን አለ ስለሚለው وبما انفقوا على الله ወንዶች የተበለጡበት ሚስጥሩ አንዱ ያኒ ወንዶቹ ከሴቶቹ የበለጠ ቤቱ ላይ ድርሻ አላቸው በማስተዳደሩ ረገድ ላይ የበለጠው ስልጣን እነሱ እጅ ላይ ያለው የተባለበት ምክንያት በጡንቻ ስለሚበልጥ በሀብት በጉልበት በብናም ስለሚበልጥ ሳይሆን وبما انفقوا من اموالهم ከብራቸው ወጭ ባደረጉት አማካይነት بمعنى ስትየይቱን ካጫት እለት ጀምሮ የኒካህ ወጭ የጌጥ ወጭ ይሄ መህር ወጭ ብለን ምንለው ማለት የጌጥ ወጭ የሰርግ ወጭ ከዚያም ካመጣ በኋላ የማስተዳደር ወጭ የማልበሱ የምናምን በሙሉ እሱ እጅ ላይ ነው ያለው ኃላፊነቱ እሱ ስለዚህ ይሄንን ሁሉ መስዋዕትነት ከፍሎ ሲያስተዳድር የበላይ ቤት ውስጥ መሪ መሆን ያለበት እሱ ነው የሆነ ነገር በሹራ አድርገው ተስማምተው ምናምን ሊወስኑ ይችሉ ይሆናል ነገር ግን የዚያ የስልጣኑ ባለቤት እሱ ነው ኃላፊነቱ እሱ እጅ ላይ ነው ያለው አለ وبما انفقوا متلوان اسمروا الله رب العزة والجلال الرجال قوامون على النساء ያለበት አንዱ ሚስጥር እሱ ነው ዛሬ ግን النساء قوامون على الرجال የሆኑ ብዙ ሰዎች አሉ ሴቶቹ የበላይነትን ይዘው ስልጣኑ እጃቸው ላይ ሆነው ወንዱን ሚስት ሆነው እነሱ ባለ ሆነው የሚያስተዳድሩ ብዙ ሴቶች አሉ ለምን ወንዱ ተልፈስሶ ደጋግመን እንደምንለው እኛ ዱዓ እናደርጋለን አንቺ ስሪና አምጪ በበረካችን የሚል ጅላጅል ስለሞላ ማለት على كل حال اذا وبما انفقوا ምትለዋ ይሰመርበት ወንዶች ቀዋማ ስለመሆናቸው የሚረጋገጠው ሚስታቸውን የገቢ ምንጭ ይኑራትም አይኑራትም የአስተዳዳሪነትና የኃላፊነት ግዴታ እሱ ላይ እንዳለበት ጫንቃው ላይ እንደተጫነበት የሚሰማው ከሆነ ነው እንደዚህ አይነት ወንዶች አሉ በዘመናችን በጣት የሚቆጠሩ ቢሆኑ ሁለት ወንዶችን ብቻ እንደምሳሌ ልንገራችሁ አንድ ደረሳ የሆነ አካባቢ ላይ ታሰግዳለ ተብሎ ከሚኖርበት መንደር አመጣው የሆነ ቦታ ቤት ተከራዩለት ጥሩ ድምጽ አለው ሐፊዝ ነው ኢላኺሪ ልጆቹን ጥሩ ትምህርት ቤት ያስተምሩለታል በቤት ክራይ ይከፍሉለታል ኢላኺሪ የራሱ ስራ አለው በኋላ ላይ ልክ ትምህርቱ እንዳለቀ የዛ አመት ትምህርት እንዳለቀ ከዚያ ትምህርት ቤት አስወጥቶ ልጆቹን ወደሚኖርበት መንደር ወሰዳቸው ሌክቸሪ ትምህርት ቤት ነበር ልጆቹ የሚማሩ ከዛም የተከራዩለትን ቤት ጥሎ ሄዶ ራሱ ቤት የሆነች ጎጆ አለችው ነገር አለችው እዛ መኖር ጀመረ እዚሁ አዲስ አበባ ነው ለምን እንደዚህ ያደረክ አልኩት አባትነት መንፈስ አልሰማህ አለኛል ባዶነት ተሰማኛል ለልጆቼ ትምህርት ቤት ይከፈላል ለቤት ወጪ እነሱ ይችላሉ ኢላኺሪ ባዶነት ተሰማኛል ስለዚህ እኔ ተፍጨርጭሬ ለፍቼ ደክሜ ለልጆቼ ደብተር ስገዛ የአባትነት ስሜት ይሰማኛል ሙሉ እንደት ይሰማኛል ባዶነት ሲሰማኝ አንድ አመት ሙሉ እየተጨነኩ ቆየሁኝ ትምህርት እስኪዘጋ ከተዘጋ በኋላ ልጆቼን ሄጄ ዛቅያቸዋለሁ የወቸርችር ልጆቼን እያስተማርኩ ነው ያለሁት አለ ያ ሰላም ምናልባት ያልገባው ይሄ ምን አለፋው
ጅንተል ብሎ ቁጭ ብሎ መስጂድ አሰግዶ ቁርአን አቅርቶ በዚህ መልኩ ልጆቹን እየተንከባከቡለት በረካ ሆኑ እያለ አይኖርም እንዴ ልትሉ ትችሉ ይሆናል። አያችሁ ይሄ የመጠቀ ሳይማር የተማረ ሳይነቃ እንደዚህ ፊዚካሊ ስታዩት የነቃ ሰው አይመስል፣ ግን የነቃ የበቃ የሚደነቅ ሰው ነው። ሌላ አንድ ወንድም ሚስትየው ትሰራለች መርካቶ ኢዘን ውጭም ትሄዳለች ሸቀጥ ታመጣለች ኢላኸሪሂ። አንድ ቀን ቅር አላት። ቤቴን ጥዬ ወጥቼ እየለፋው ነው፣ ሙሉ ወጪ የሚያሞላው እሱ ነው። ስለዚህ አንድ ቀን ቁጭ አልንና ሹራ አድርገን እኔ የጤፍ እችላለሁ አንተ ሌላውን ቻል፣ ቢያንስ ጤፍ ልሸፍን በወር አልኩት አለ። እሺ አለኝና ጀመርን። አንድ ሁለት ሶስት ጤፍ ካስገባው በኋላ ሁለተኛ አቁሚ ብሎ አለኝ አለች። ለምን ብዬ ስል ነው ባዶነት እየተሰማኝ ነው ያለው፣ የአባትነት መንፈስ እየተሰማኝ አይደለም። الرجال قوامون على النساء እሱ አያቆሙ ምንም የቁት ለቁርአን ምናምን ግንዛቤ ያለው አይደለም። እንደዚህ እንዳታደ ሁለተኛ ስራሽን ስሪ፣ ነገር ግን አንቺ ለዚህ ቤት አስቤዛ እኔ ገዛለሁ ምናምን የምትዩ ነገር ከዛሬ ጀምሮ ይቁም ብሎ አስቆማት። ሁለቱም على قيد الحياة አሉ። ቅድም ያልኳችሁ ኡስታዝ አለ እንደዚህ አይነት ወንዶች ይደነቃሉ፣ ሊሸለሙ ይገባል። በተለይ አልፎ ስላሉ ማለት الرجال قوامون على النساء የተባለው በዚህ ነው እንጂ ቁጭ ብሎ ወንድ ስለሆነ እሱ ሱሪ ስለታጠቀ እሷ ቀሚስ ስለለበሰች ያው ደለደለ ጂላጂል ዱዓ አደርግልሻለሁ እያለ ወይ በቂርአት ስም ወይ በዳዕዋ ስም ወይ በኡስታዝነት ስም እየተጃጃለ የሚኖረው እንዲህ አይነቱን ሰብስቦ እስር ቤት ማጎር ነበረ። አይጠቅምም፣ አረም ነውና አይጠቅምም። እንዲህ አይነት አረም ለልጆቹም ይሄንን ጥፋት ነው የሚያስተምረው። ይወራረሳል። ይሄ ባዶነት፣ ይሄ ከንቱነት፣ ይሄ አውደልዳይነት ይወራረሳል። ወንድ ብሎ ማለት الرجال قوامون على النساء የተባለውን ማንነት የሚያሟላው ከዛሬ ጀምሮ ስሙን ጎበዝ፣ ይሄንን መስፈርት የሚያሟላው የቤት ወጪውን ጋሪ ገፍቶ፣ የቤት ወጪውን የቀን ስራ ሰርቶ፣ የቤት ወጪውን መንገድ ጠርጎ፣ የቤት ወጪውን ዘበኛ ሆኖ፣ የቤት ወጪውን የትኛውንም ስራ ሰርቶ ለልጆቹ ዳቦ ይዞ የሚመጣ ነው እንጂ አምሮ ሰምሮ አውደልድሎ ዳዕዋ ብሎ ቂርአት ብሎ ምናምን ብሎ ዞሮ ገብቶ እሷ ጉሊት ቸርችራ ሰው ቤት ሰርታ ልብስ አጥባ እንደዚህ አይነቱ ወንድ ግድ የለህም፣ ቀሚሷን ልበስ፣ ሱሪህን ስጣት። ثم قال فالصالحات قانتات حافظات للغيب بما حفظ الله ደጋግ የሚባሉት ለጌታቸው ተአዛዦች ለባሎቻቸውም ታዛዦች በታዘዙበት ቦታ ላይ ቃኒታት ጽኑ ደግ ባሪያዎች حافظات للغيب بما حفظ الله ባሏ አጠገቧ ቢኖርም ባይኖርም አላህ እንዲጠበቅ ያዘዘውን ነገር በሙሉ የሚጠብቁ ናቸው። ፍራሹን፣ ቤቱን፣ ክብሩን፣ ንብረቱን፣ ልጆቹን የሚጠብቁ ናቸው ምርጥ ሴቶች ብሎ ማለት አላህ። فلذلك نبي صلوات ربي وسلامه عليه تنكه المرأة على 4 قالنا لمالها وحصبها وجمالها ولدينها بلو سيابقوا فاظفر بذات الدين تربت يدعك ለአራት ምክንያት ሴቶች ሊመረጣሉ ለኒካ አመጨረሻ ላይ የዲኗን አሉና የዲኒቱ ጉዳይ ላይ ሙጭጭ በል እምቢ ካልክ አመድ አፋሽ ትሆናለህ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ለምን ካላችሁ ይሄንን መስፈርት የምታሟላው እሷ ናት። ቆንጆ ስለሆነች፣ ሀብታም ስለሆነች፣ ጥሩ ጎሳ ጥሩ ብሔር ስለሆነች ይሄን መስፈርት አታሟ። ሐፊዛት ቃኒታት ሐፊዛቱ ሊልገይቢ ሳሊሓት የሚለውን መስፈርት ልታሟላ አችልም። ወንዶች ሴቶቹን ደብደብ ስናደርግ ሪከርድ ማድረግ ያዛችሁ አይደል? ወደ እናንተ ነው ዞረን መጣው አብሽሩ። ለካ እናንተን ነው መታ ያያረግን ያለን ወንዶችን ነው ለካ። እሺ ثم قال سبحانه ወደ ደርሳችን ስንመጣ እና ያይዘው ወንዶች ቀዋም የተባሉበትን ሚስጥር ሴቶች ደግሞ ሳሊሓት ሊባሉ የሚችሉበትን ሚስጥር አንድ ሴት ሳሊሃ ልትባል ዘንዳ ምን ማሟላት አለባት? ቃኒታ መሆን መቻላል። ቃኒታ ማለት ለጌታዋ ትእዛዝ ሰጥ ለጥ ብላ የምትታዘዝ ማለት ነው። ለጌታዋ ትእዛዝ ሰጥ ለጥ ብላ የምታዘዟ ሚስጥር አንዱ ማሳያው ደግሞ ለባሏ ተገዥና ታዛዥ ከሆነች ነው። እንደርስበታለን። ثم قال سبحانه وتعالى حافظات ጠባቂ የሆኑት ናቸው للغيب بما حفظ الله አላህ እንዲጠበቅ እንዲ ማለት እንዲከበር ያዘዘውን ነገር በሙሉ
አክባሪና ጠባቂ የሆኑት ናቸው። የአላህን ሕግ የባሏን ሕግ እንደማለት ነው። ወይም የአላህን መብት ወይንም የባሏን መብት እንደማለት ነው። ثم قال سبحانه ወደ ደርሳችን ስንመጣ ወደ ንሹዙ ስንመጣ ወላቲ ተኻፉነ ንሹዘሁና እነዚያ አመጻቸውን የምትፈሩ ሴቶችን አለ አመጻቸው ካስቸገረና ወሰን አልፎ ሌላ ችግር ይፈጥራል ብላችሁ ከሰጋችሁ ፈዒዙሁና ቢልኪታቢ ወሱና ወቢልሕክማ ፈዒዙሁና ምከሯቸው። ቁርአን ውስጥ ያሉ ማስረጃዎችን እነዚህን ሐዲስ ውስጥ ያሉ ማስረጃዎችን የታላላቅ ዑለማዎችና አባቶችን እናቶችን ምክሮችን እያነሳችሁ በደንብ አድርጋችሁ ምከሯቸው፣ ገስጿቸዋል። ثم قال واهجروهن في المضاجع ሁለተኛው ስቴፕ አልጋ ላይ ጀርባ አቀብላችኋቸው ተኙዋል። እንዳታቀፍ ማለት እኮ ነው። ጀርባ አቀብለህ ተኛል። ጀርባ አሁን واهجروهن የሚለው አክሩፏቸው ነው። የምናኮርፋቸው የት ነው ስለሚለው ደግሞ ነገረን። ቁርአን አያችሁ እያንዳንዷን ነገር ፍትፍት ምችት አድርጎ ነው የሚያጎርሰው። በተለይ እንደዚህ ማህበራዊ ጉዳይ ላይ በተለይ እንደዚህ መሰረታዊ የሆኑ ነገሮችን ላይ እንደው ብዥታ እንዳይፈጠር አኩርፏቸው ብሎ በነበር ዝጓቸው ይሆንና ውጭም ውስጥም ሰውን ፊትም ምናምንም ትዘጋ ነበር። ግን ኖ አለ ፊል መዳጂዕ ሩማችሁ ላይ ብቻ አለ፣ አልጋችሁ ላይ ብቻ አለ። አልጋ እንኳን ለይታችሁ እንዳተኙአል። ለምን ከሷም ካንተም ሸይጣን እንዳይተኛ አብሮ ያ ክፍተት እየሰፋ እንዳይሄድ አንድ አልጋ ላይ ተኙ። ነገር ግን ጀርባ ቀብላችኋቸው ተኙአል። ፊል መዳጂዕ እዛው አልጋው ላይ ያቅርፏቸዋል። በማዕና ጀርባ ቀብላችሁ ተኙ። ኢብኑ አባስ ሌሎች ሙፈሲሮች እንደሚሉት ማለት ነው። هذا الحجر أدبه ألا يعلم به الأبناء ልጆች ሊያውቁት አይገባም። ባልና ሚስት መኮራረፋቸው ምዕራባውያን በዚህ ይበልጡናል። እነሱ እኮ ተጣልተው ለዱላ ተገባብዘዋል። ባልና ሚስት ልጆቻቸው እስኪተኙ ድረስ የኔ ፍቅር እየተባባሉ ይጎራረሳሉ። ልጆቻቸውን ካስተኙ በኋላ ሩማቸው ውስጥ ገብተው ይደባደባሉ። አያችሁ ልጆቻቸው ጸብ የሚባለው ነገር፣ ልጆቻቸው ይሄ ጋጠወጥነት የሚባለው ነገር፣ ልጆቻቸው ትህትና አልባ የሚባለው ነገር ቀርጸው አይተው እንዲያድጉባቸው አይፈልጉም። ለዚህም ሲባል ሰዲቁን የትኛውንም የሙስሊም ማህበረሰብ ክፍል ኢላ መን ረሒመ ረቢ በትህትና በስነ ምግባር በፖላይትነስ ምዕራባውያን ይበልጡናል። ለምን? ተርቢያው ስለሆነ ነው። ሙስሊሙስ ሚስቱ ጋር በልጇ አጠገብ ይጨቃጨቃል። ባብ በልጆቹ አጠገብ ባል ትሰድባለች፣ በልጆቹ አጠገብ ሚስቱን ይሰድባታል። ለዚያውም ውርድርድ አድርጎ የሚሰድብ አለ፣ ለጆሮ የሚሰቀጥጥ አሰዳደብ የሚሰድብ አለ። ከዚያም አልፎ ጫማ ጥርፊ የሚሰነዝርም አለ፣ የሚሰርዝም በጥፊም በቦክስም በምንም የሚጥልም አለ። ስለዚህ ፊል መዳጂዕ ይሆናል። አንድ ልጆች እንዳያውቁ፣ ሁለተኛ ጎረቤት እንዳያቅ፣ ሶስተኛ ቤተሰብ እንዳያቅ፣ የሱም የሷን ቤተሰብ እንዳያቅ። ለምን? ይገባበታል፣ እጅ ይገባበታል። እቺ ሚስት አዛ አረገችው አይደል ይልና ቤተሰብ ይገባበታል ጉዳዩ ላይ። ይሄ ሰውዬ አዛ አደረጋታልና እጁን ያስገባል ቤተሰብ። ትዳር ሶስተኛ ወገን ከገባበት መበጥበጥ ይዟል። ለዚህም ሲባል ደጋግመን እንደምንለው ባልና ሚስቶች ችግራቸውን ራሳቸው ይፍቱ። አሻግረው ለሶስተኛ ወገን በተለይ ከቤተሰብ ውጪ ለሆነ አካል የቤታቸውን ሚስጥር አሳልፈው ከነገሩ የትዳሩን ደረጃ አንደኛውን ደረጃ ወጥተውታል። እርከን በእርከን ደረጃ በደረጃ ይፋታሉ እንደነዚህ አይነት ሰዎች ወልዒያዙ ቢላህ። ስለዚህ ጎረቤትም ቤተሰብም እንዳይሰማው ጥንቃቄ ማድረግ ያስፈልጋል ነው። ለዚህ ነው ፊል መዳጂዕ ብሎ የገደበው ሸርዑ። ነቢዩም ሰለዋቱ ረቢ ወሰላሙ ዐለይሂ ወላ ተህጁርሃ ኢላ ፊል በይቲ ወላ ቱቀቢሕ ወላ ተድሪብ ወጅሃሃ ከማ ቃለ አልሐቢብ ሰለዋቱ ረቢ። ማኩረፍ ከፈለገ ከቤት ውጭ እንዳታኮርፋት፣ መስደብ ካስፈለገ ወላ ቱቀቢሕ ያኔ አስነዋሪ ሞራል የሚሰብር ስድብ አትስደባት። በተለይ ነውር ያላት እንደሆነ ያንን ነውር እያነሳ አትስደባት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዞራ ሚስትህ ናታ፣ ዞራ የልጆችህ እናት ናት፣ ዞራ የህይወት አጋር ናትና ስድብክንም ንግግርክንም በኋላ ላይ አብራችሁ ስትኖሩ የኔ ፍቅር በምትልበት ሰዓት እንደው ከዛኛው ጋር እየተጋጨብህ እንደው ውስጥህ ከህሊናህ ጋር እንትን ፍሪክሽን እንዳይፈጥር ወላ ተቀቢህ። ثم قال ولا تهجرها الا في البيت ولا تضرب
ወጅሃሃ ፊቷንም እንዳትመታ መምታት ካስፈለገ ሌላ ጋር ይሁን ለማለት። ለማንኛውም ወድሪቡሁና መምታት ሲያስፈልግ ደግሞ ቸብ አድርጋት። ضربا غير مبرح ያ የምትመታው ምት ደግሞ ሰባሪ እንዳይሆን አቅሳይ እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም ዐለይሂ። አሁን ህፃናቶቻችን ልጆቻችን የሆነ ጥፋት በሚያጠፉበት ጊዜ እንዴት ነው እነሱን በቦክስ ብለን ጥርስ እናራግፋለን? የህፃን ጥርስ ይሆናል አሁንም ኦር በጫማ ጥፊ ምናምን ብለህ ትዘርራለህ ህፃን ልጅ አትዘር። እንግዳውሳ ስለመቆጣት ለማሳየት ብቻ ጦሽ አይደል? ወይንም ትንሽዬ ሶኬት ነገር አምጥተህ እግራቸውን እንደዚህ ስለመቆጣት ስለ ጥፋት ስለመሆኑ ለማሳወቅና ለማስጠንቀቅ ያህል እንዳይደገም ለማለት ያህል እንደዛ አይነት የማያሳምም ባል ስለመቆጣቱና ሴትዮይቱም ወሰን ስለማለፏ የሚያሳይ ትንሽዬ ምጣል እኛ ውስጥ ጎበዝ ሚስቱን ያደማ የሚስቱን ጥርስ ያረገፈ የሚስቱን አይን ያጠፋ ሚስቱን በቴስታ የዘረረ ሚስቱን ምናምን ያቆሰለ ኦር አካል ጉዳተኛ ያደረገ ከዚያም አልፎ የገደለም አይጠፋ። هذا هو حالنا الا من رحم ربي። አያችሁ ከሸርዑ መራቃችን ዲናችን አለማወቃችን አህካም ሸሪዓን አለማወቃችን የሚያመጡትን ችግሮች እዩዋቸው። በብዛት ሀገሬ ላይ ደግሞ ትዳሩስ ስንገባ የትዳርን ህይወት ክህሎት ተምረነውና ኮርስ ወስደን ግንዛቤ ኖሮን አይደለም እንገባ። ጓደኛዬ ስላገባ ነው ማገባው ማንኛው። ثم قال ولا وضربوهن متى አድርጓቸው فإن أطعنكم የታዘዟችሁና እጅ የሰጧችሁ እንደሆነ فلا تبغوا عليهن سبيلا ለፍቺ እንዳትነሳሱ። በቃ ጠልቻታለሁኝ ካልፈታኋት አትበል። ይቅርታ ጠይቃ ከተመለሰች አደብ ከያዘች እነዚህ አሁን ያለፉት ነገሮች እሷን ስርዓት ያስያዛት እንደሆነ ቂመኛ ሆነ ካልፈታኋት አትበል። ያ ሐቢቢ ሚስት በመቀያየር ህይወት አይቀየርም። የምታመጣትም ሴት ምናልባት ከዛች የበሳች የከፋችና የባሰች ልትሆን ትችል ይሆናል። የሆነ ስፔሻል ኬዝ ኖሮ ካላስገደደ በስተቀር እችኛዋን አስኪጄ ያችኛዋን አምጥቼ በአማን ኖራለሁ አታስቡት። አይሆንም። እንደዛ አይደለም። እችኛዋ በርበሬ ከነበረች የምታመጣቷ ሚጥሚጣ ልትሆን ትችላለች። አታውቀው። ስለዚህ ተቀምሶ የሚታይ ነገር ወይንም በሆነ በኤክስፐሪመንት ኦር በላይብራቶሪ ምናምን የምታጣራው ነገር አይደለም። ውጭ ያለ ሁሉም ጸባዩ ሸጋ ነው። ውጭ ያለ ሲገባ ነው መሻኪሉ የሚመጣውና ተጠንቀቁ። ፈላ ተብጉ ዐለይሂነ ሰቢላ ለፍቺ እንዳትነሳሱ ከተመለሱ አለ። ኢነላሃ ካነ ዐሊያን ከቢራ እምቢ ካላችሁና በቀለኛን ሆናችሁ ካልተበቀልኳትና አንጀቷን ካላሳረርኳት ብላችሁ የግድ መፍታት አለብኝ ብላችሁ የተነሳችሁ እንደሆነ እወቁ አላህ ደግሞ ከእናንተ በላይ ስለመሆኑ እወቁዋል። እሱ ደግሞ ግፍ ሰርተህባት ከሆነ ዐሊያን ከቢረን ከእናንተ በላይ አለ። እሷን ብታሸንፋት አሸናፊ አለ ለማለት ነው። ቺ አያዋ ሰበበ ኑዙሏን ትንሽ እኔ عن الحسن وقتادة إن هذه الآية نزلت في سعد بن الربيع. سعد بن الربيع وكان من النقباء كتلهلق شما من تكمي بالوت عنده نبر سعد بن الربيع ميستيو حبيبة بنت زينب بنت زيد بن أبي هريرة رضي الله عنهم أجمعين نشزت عليه عمزج يستقرت كذي فلطمها عندي شب درجات فانطلق معها أبوها إلى رسول الله صلى الله عليه وسلم فقال أفرشته كريمتي فلطمها كبريت اللجين ساتي تشيف راش هذا رجلة نبر بمعنى بقى ميستو هنا أبرو ينورو نبر جنت أجبنا متات على شول النبي نبي دمو صلى الله عليه وسلم قصاص فتهن وساتشوغا إيه قالينو ياتشي قاليتنات ما في ساتشوغا إذا من قالوا نبي صلوات ربي وسلامه عليه لتقتص من زوجها هدا كبالوا تبك لا عندما تاتمتو قالوا ايش بلو
فانصرفت مع أبيها كاباتها قال تيايزو سيوتو لتقتص منه فقال النبي صلى الله عليه وسلم ارجعوا هذا جبريل أتاني جبريل كودين قد متأينون وعندي تملسوا بلوءا كالزام قال النبي صلى الله عليه وسلم قال أردنا أمرا وأراد الله أمرا والذي أراد الله خير أني يفلكوت ينبروا ليلانو تقتص من زوجها بالوان تبك ألو نبرة عندي عندما تتمتع نبر الله دمو ليلا نقر فلقه الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا የወንዶች የበላይ ናቸው ስለዚህ ሴት ልጅ ስታጠፋ ወንድ ማዕደብ ግዴታው ነው ኃላፊነት እሱ ላይ ስላለ ኩልኩም ራዒን ወኩልኩም መስኡሉን عن رعيته መስኡልያ ስላለበት በጥፋቷ ልክ ትንሽ ቸበብ ያደርግ ችግር የለውም ብሎ አላህ ሕግ አወርዷልና ቂሳሱ ይቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም تعالوا ወደ ደርሳችን ወደዚህኛው ኪታብ ስንመለስ قال فعذوهن ብሎ ማለት መከር አድርጓቸው ወህጅሩሁና እንዳሳለፍነው ነው قال صلى الله عليه وسلم إذا دعا الرجل امرأته إلى فراشه فلم تأتي فلعنتها الملائكة باليوم يستون ወደ አልጋ ቢጋብዛትና አልፈልግም ብላ እምቢ ብትል ملائكة لليتون بملو يرقمواتان لا تاتوس بها اسكتانا درس الحديث في صحيح البخاري حقو يسون ميستونات السليل تفقادن يالهونن بلا مالت من دون يتفلقو من البات يوانا مكنيات نوروت متامم منام نوروات يو سويش موداتشو هلا ينور عندي دبرت لينور چلال عندي مم لينور چلال عندي هون نقل لينور چلال سترس منام نربشات نقل لينور چلال ያንን በውይይትና በመግባባት ሳይሆን ይባኪው ረዛ በፍላጎቴ ነው ከፈለኩ ነው ቢካልክ ደግሞ ከሳሃለው የሚለው በሸርዓ ያስከደም ምዕራባውያን አሁን ያመጡት ደግሞ ይሄንን ነው መቼም ምዕራባውያን የሚተገብሩት ርካሽ ነገር በሙሉ እኛ ጋር ሲመጣ እርኩሱም ቅዱስ ይሆንና እንተገብረዋለን ያው ቤቢ ሻወር እንዳመጡብንና እንደተቀበልናቸው ማለት ثم قال وفي لفظ فباتت وهو عليها غضبان እሱ ተቀይሟትና ተከፍቶባት ለፍላጎቱ ጠይቋትም ቢብላው ተከፍቶ ያደረ እንደሆነ لعنتها الملائكة حتى تصبح እስክታነጋ ድረስ መላእክቶች ይረግሟታል አሉ ነብዩ صلى الله عليه وسلم وفي رواية وفي الحديث أن رسول الله صلى الله عليه وسلم ورد بلنا قال لا يحل لامرأة تؤمن بالله واليوم الآخر والله بقياما ቀን የምታምን ሴት አይበቃላትም አንተ ሱመ መጾም አይበቃላትም ወዘውጁሃ ሻሂዱን ባሏ ያለ መንደር ላይ ኢላ ቢኢዝኒሂ የፈቀደላት ካልሆነ በስተቀር ወላ ተእዘነ ፊ በይቲሂ ቤቱም ላይ ፈቅዳ እንዳታስገባ ኢላ ቢኢዝኒሂ እሱ የሚፈቅደውን ብቻ ነገሌ ቤቴ እንዳይገቡ ካለ ለምን ወንድሞቹ አይሆን ማስገባት አይፈቀድላት ይሄ ግድ እሱ መፍቀድ መቻላል ምን ያመጣል ቤቴ ነው ቤቱ ነው የፈለገ አፍንጫውን ይላስ አይሆንም ولا تدخل الجنة ነው የሚለውና ከባድ ነው ወንተኑ ከባድ ነው ፉከራው ከባድ ስለዚህ ትዳር በፍቅር ላይ በመከባበር ላይ በመግባባት ላይ የተመሰረተ ስለሆነ መከባበር የግድ ይላል መናናቅ ካለ ግን ሙሽኪል ነው በተለይ የባል ሐቅ በጣም ከባድ ነው أم هانئ رضي الله عنها خطبها رسول الله صلى الله عليه وسلم ليتزوجها ناسبون قد ساتشون آجينتو مچن مارتشتو من اللي شمت إلا الله مارا ساتشون آجينتو بميل سيت يلا مارا إذن أم هانئ أنما التولة دار طيقوات كزيا من بلالة شاتشو يا رسول الله حق الزوج عظيم يبال حق مچن كبادر ولدي أولاد ندمو لجوش شالون يندميوت فإذا انشغلت بحقهم ضيعت حقك نسو لما استناقر بالنسو حق لا بيزيكون كوين يرسون مبت سلت أسنو أرسون لما خدم يرسون حق طبق على يدمو بيزيكون كوين يلجوشين من كبكابيننا ما صدق لزنقان
ስለዚህ እነዚህ ሁለት ከባባድ ኃላፊነቶችን መሸከም ስለማልችል ያ ረሱላህ አፉ በሉኝ እነዚህ ልጆቼ የየቲም ልጆቼ ላብቃቸው ለወግ ማዕረግ አለቻቸው። ከዛ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ዱዓ አደረጉና ተዋት። تمام الحديث صحيح الشاهد يا جماعة يبال حق كباد يبالن حق እናታችን አይሻ በግላቸው የገለጹበት አገላለጽ አለ። ከዚያ በፊት ግን የነብዩ ይበልጣልና የነብዩ ልንገራችሁ ሰለዋቱ ረቢ ወሰላሙሁ ዐለይሂ قال لو كنت آمرا أحدا أن يسجد لأحد አንድን ሰው ለሌላ ሰው እንዲሰግድ ማዝ ሆኜ በነበር ለአመርቱ المرأة أن تسجد لزوجها በለባሏ እንድትሰግድ ሚስትን ባዘዝኳት ነበር። ቢላል፣ ሙዓዝ፣ ሌሎችም ረዲየላሁ ዐንሁም አጅመዒን ለዓለሁም ወደ ሻም ሄዱ። ሻም ሄደው እዛ አካባቢ ላይ ያሉ ህዝቦች ለንጉሳኖቻቸው እጅ ሲነሱ ሰላምታ ሲሰጡ ስጁድ ነው የሚደፉት። ሀገሬ ላይ በአጼዎቹ ዘመን እንደነበረው ማለት ነው አይደል? ተማም ኢዘን ያንን አይተው ወደ ነብዩ ሲመጡ ሰለዋቱ ረቢ ወሰላም አሐቁ الناس أن يسجد له فهو رسول الله እሳቸው ናቸው ሊሰገድላቸው የሚገባ ከሰው ክቡር መሰል የሌላቸው እሳቸው ናቸው። ስለዚህ ይህንን ተግባር እንደሄድን ነብዩ ላይ ተገብረዋለን ብለው መጡ። እንደመጡ ነብዩ እግር ላይ ተደፉ። ما هذا يا بلال ምን ያደረክን ያሉት አዲስ ክስተት ነው። يا رسول الله صلوات ربي وسلامه عليه رأينا في الشام كذا وكذا ይህንን አየን። ስለዚህ እዛ ነይተን መጣን። ለስግደት የሚገቡት አንቱ ነው እርሶ እግር ላይ እንደፋለን ብለን መጣን። ያንን የተገበርነው ፍቀዱልን አሉ። قال الحبيب صلوات ربي وسلامه عليه لا تفعل ሁለተኛ እንደዚህ እንዳታደርግ لو كنت آمرا أن يسجد لأحد لأمرت المرأة أن تسجد لزوجها من عظم حقه عليها كحق لك أننا كبدت أقويا ሰው ለሰው እንዲሰግድ መፈቀድ ሆኜ በነበር ሚስት ለባሏ እንዲሰግድ ባዘዝኳት ነበር አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ። ክብደቱን አያችሁት እህቶች? ዛሬ ላይ ምዕራባውያን ካቀሩን ተነስተን ባል ወንድና ሴት እኩል ናቸው የሚለው ማንነት መጥቷል። ናም እኩል ናቸው። እኩልነታቸው ግን በሆነ ቦታ ላይ እኩል ናቸው፣ በሆነ ቦታ ላይ አንዱ ከሌላው ይበልጣል። ቢማ ፈضل الله بعضهم على بعض ከፊሉም በከፊሉ አላህ አበላልጧልና ሴቶች እኛን በሆነ ነገር ይበልጡናል፣ ወንዶች ሴቶችን በሆነ ነገር እንበልጣቸዋለን። በሆነ ነገር አበላልጦናል። ወደ ዒባዳ በምንመጣበት ጊዜ ሁለታችንም ላይ ግዴታ የሆነ ዒባዳ አለ። በእኛ ላይ ብቻ ግዴታ የሆነ እነሱ ላይ ግዴታ ያልሆነ ዒባዳ አለ። ለምሳሌ ጂሃድ እነሱን አይመለከትም። ተማም ጂሃድ እኛ ላይ ዋጅብ ነው። ኢዘን በአንድ ነገር እንበላለጣለን ማለት ነው። አላ ኩሊ ሓል በዚህ ደረጃ የላቀን ነገር እነሱ ካቀሩን ተነስተን ዛሬ ላይ እኔም እሱም እኩል ነን። ምንድነው የሚለየን? ተግባብተን ተስማምተን አንቺ እንጀራ ጋግሪ እኔ ወጥ ሰራለሁ፣ ኦኬ የቤት ጉዳይ ነው፣ ምንም ችግር የለው። አንቺ ልብስ ጠቢ እኔ ጎመን ቀቅላለሁ፣ ኦኬ ምንም ችግር የለው፣ የቤት ጉዳይ ነው። ነገር ግን እኔና አንተ እዚህ ቤት ላይ እኩል ነን። አንድ ቤት ላይ ሁለት ንጉስ ሊኖር አይችልም። አንዲትን ሀገር ሁለት ንጉስ እንደማያስተዳድራት ማለት ነው። የቤቱን ንግስና ኃላፊነት የሰጠው አላህ ለባል ለሚስት አልሰጣትም። ሚስት የራሱ ኃላፊነት አለባት፣ ባል የራሱ ኃላፊነት አለበት። አኢሻ ረዲየላሁ ዐንሃ ወአርዳሃ ያ ማዕሸረ ኒሳ እናንተ ሴቶች ወይ ለው ተዕለምነ ቢሐቅ አዝዋጅኩና የባሎቻችሁን መብት ወይንም ሐቁን እናንተ ላይ ያለበትን አውቃችሁ በነበር አለይኩና ለጀዐት ልመርአቱ ሚንኩና ከእናንተ ሴቶች ያኒ ወደ መተግበሩ በገቡ ነበረ
ተምሰሁ ልጉባረ ዐን ቀደመይ ዘውጂሃ ባሏ እግር ላይ ያለን አቧራ ትጠርግ ነበረ። ክብሩን ደረጃውን ዲካውን ልኩን አውቃው በነበር ቢኸዲ ወጅሂሃ በእጇ ሳይሆን በዚህ በፊቷ ጉንጭ ኸድማ በሱ ጉባሩን ትጠርግለት ነበር ብለዋል። አንድ ሪዋያ ላይ ሴት ባሏ ላይ ያላትን ሐቅ ባል ሚስቱ ላይ ያለውን ሐቅ ሲገልጹት ሰውነቱ ላይ ቁስል ቢኖር ደም፣ እዥ፣ ምግል ያዘለ ቁስል ቢኖር ያንን በእጇ ሳይሆን በምላሷ እንኳን ብትጠርግለት ሐቁን አትወጣም የሚል ሪዋያ ነው። ክብደቱን አያችሁ? አንከበደ አድሎ አይደለም። የሴትንም ሐቅ ስንናገር ከዚህ በላይ ነው አፍረጥጠን የምንናገረው። ግን አለመማራችን ወደ ሸርዑ አለመምጣታችን እነዚህን ትላልቅ ጉዝፍ ነገሮችን እንድንረሳ እንድንዘነጋ አድርጎናል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ አንዲት ሴት መጣችና እሳቸው ዘንድ የሆነ ሓጃ ፈልጋ መጣች። ከዛ እሳቸው አግብተሻል እንዴ? አዛቱ ባዕሊን አንቲ አሏት። ባለትዳር ነሽ እንዴ ብለው አሏት። ቃለት ነዓም ከይፈ አንቲ ለሁ፣ እሺ አንቺ ባልሽ ጋር እንዴት ነሽ ብለው ጠይቋል። እሷ እኮ የመጣችው ለሌላ ሓጃ ነው፣ ግን የሆነ ነገር ማረምና መምከር ፈልገዋል መሰል። እንዴት ነሽ አንቺ ባልሽ ጋር ብለው ጠየቋት። ቃለት ማ አሉሁ ኢላ ማ ዐጀዝቱ ዐንሁ፣ እንደው ከአቅሜ በላይ የሆነ ነገር ካልሆነ በስተቀር እሱን አላስገድደውም፣ እሱ ላይ ጫና አላደርግበትም። በቃ አንገብጋቢ በራሴ መፈጸም የማልችለውን ነገር ብቻ ይሄን አድርግ ያንን አድርግ ልበለው እንጂ እንዲህ አላስጨንቀውም። ማለት ለቀቅ ነው የማደርገው፣ ስትረስፉል ሆኖ እንዲኖር አላደርገውም። እንደ ዛሬ ሴት ኬክ አምጣ ብላው ሙዝ ይዞ ቢመጣ ለልጆች ሙዝ አመጣ፣ እኔ ኬክ ነበር ያልኩ ፍታኝ አይደለም ማንነታቸው። ለማንኛውም ብለው አሉ እሳቸው ለነብዩ እንዲህ ብለው ስትል ቃለ الحبيب صلوات ربي وسلامه عليه انظري أين أنت عنه أعني منه እስቲ አንቺ እሱ ጋር ያለሽን ቦታ በደንብ አርገሽ አጥኚ هل يحبني أم يبغضني هل أحترمه أو أزعجه كيف أنت انظري برم باركش عطيني أين أنت منه يالش بوتا يتنو السجار كانش جار بمنورو يهوت دستا يمنفس إركاتا يهوت مرقاقات أجنتوال ويس عزا هون شبتال إيشو هون شبتال وقات هون شبتال أبيت سمتا أفه أهون للتقطلي متأون الميلو ويس أبيت سمتا ينافك يقواقوا بايوهات باقنيوهات يالا أروتون الميمتو اندي تنشانتي السجار بدن برقش راسشن قمقمي عطيني على صلوات ربي وسلامه عليه ثم قال يا جماعة شنو من ناقر يفلكوا إنما هو جنتك ونارك السكو لانشي جنتشم جهنمشم السنو إمام البيهقي وحاكم وكذلك حسنه شيخ الألباني في صحيح الجامع إنما هو جنتك ونارك السنو يا جنة سرتفيكيتش وينم يا جهنم سرتفيكيتش السنو برضاه يرضى الله عنك وبسخطه يسخط الله عليك بسو مودد بسو فكر بسو كبر اور بسو دعاء هيوتي شيء مساكاو يزيانينو السو عزان السونا عزا ادرقشو كسوغر
ችግር ካለ ደግሞ ዛኖ ላይ መሰረቱ ለምን ወንዶች በጣም ብዙ ኃላፊነት አለባቸው ቤተሰብ ማስተዳደር እቺን ዓለም ማልማት ብዙ ኃላፊነት አለ ውጭ ላይ የሚገጥማቸው የህይወት ውጣ ውረድ በጣም ብዙ ነው ውጭ ላይ የሚገጥማቸው የህይወት ውጣ ውረድ አእምሯቸው እንደው ፈውዞት ወደ ቤት ሲመጣ ደግሞ እሷ እንደገና ያንን ፈወዛ የምታራግበው ከሆነ ይቀጣጠላል ጭንቅላቱ ብው ይላል ሙሽኪል ኢዘን ውጭ ላይ የህይወት ውጣ ውረዱ ችግሩ መከራው ህይወት ለማሸነፍ የሚከፍለው መስዋዕት አድክሞታል አዛ ሆኗል ወደ ቤት በሚመጣበት ጊዜ ደግሞ እሷ እርጎ ሆና ሰከን ብላ ሰከን አድርጋው አረጋግታው ፍቅር የምትሰጠው ከሆነ የውጭው ድካሙ ጣጣው ምናምኑ ይረሳና እቤት ውስጥ ሰርፍ ብሎ አድሮ ነገ ደግሞ ለሚቀጥለው የህይወት ውጣ ውረድ ጠዋት ላይ በሰላማዊ መንፈስ ይወጣል ውጭ የህይወት ውጣ ውረድ እቤት የሷ ቃጠሎና ማራገብ ሚጥሚጣ ሙሽኪል ነው ህይወት ይከብዳል ስለዚህ ኃላፊነቱን አይወጣም በጣም ብዙ ስራዎች ይስተጓጎላሉ በጣም ብዙ ስራዎች ዳዒ ሊሆን ይችላል ዳዕዋ ይስተጓጎላል ኸጢብ ሊሆን ይችላል ኹጥባ ይስተጓጎላል የሀገር መሪ ሊሆን ይችላል ሀገር መሪቱ ይስተጓጎላል ጀነራል ሊሆን ይችላል ወታደሮቹ ጋር ይጋጫል ነጋዴ ሊሆን ይችላል ከከስተመር ጋር ይጋጫል ሾፌር ሊሆን ይችላል ከመኪና ጋር ይጋጫል መምህር ሊሆን ይችላል ተማሪዎቹን በወጉ አስተምርም እሷ ጭንቅላቱን የፈወዘችው እንደሆነ ቀኑን ሙሉ ዞሮበት ነው የሚውል በተሞክሮ ነው በዝም ብሎ በደመ ነፍስ ይያዝነው ይዘነው እየቀጠልን በተሞክሮ ነገራቶች እየተስተካከሉ የገፋ ገፍቷል የተቋረጠም ተቋርጧል ሚስት ለባሏ ምቹ ትሆን ዘንድ ባል ለሷ ምቹ መሆንና ያስተዳደር ብቃት ሊኖር ይገባል الرجال قوامون على النساء የተባለውን ነገር ሊያሟላ ይገባል ሩጁላ ወንድነት የሚባለውን ነገር ሊያሟላ ይገባል አንደኛ ሜንታሊ ማስተዳደር የሚችልበት ማንነት ሊኖረው ያ ካሌለው የማስተዳደሩን ዚማሙን ቁልፉን እጇ ላይ ስለሚያደርገው ሌሎችን ነገሮች በሙሉ ቢያሟላ ንግስናው እሷ እጅ ላይ ነው የሚሆነው ንግስና ደግሞ ሴት እጅ ላይ ከሆነ በብዛት አይበጅም ትክክል የሚሆነው እቤት ውስጥ እሱ ባል እሷ ሚስት ስትሆን ያ ማለት ያ ጀማዓ እንደ ባሪያ ገዝቶ እንደ አህያ ደብድቦ በቃል እንኳን አስገብቶ ዝምብጭጭ እንድትል አድርጎ ሲገባ ሲወጣ የሚፈራ ሆኖ እንዲኖር ማለት አይደለም ሰዎች የሚፈሩ መሆን የለባቸው ሰዎች የሚፈቀሩና የሚከበሩ ነው መሆን ያለባቸው መፈራት በመደብደብ ሊመጣ ይችላል በመጨጨቅ ሊመጣ ይችላል አዛ በመሆን ሊመጣ ይችል ይሆናል መፈቀር መከበር ግን የሚመጣው ከምትሰጠው ስጦታ አኳያ ነው በማና ይሄ ጊፍቱን ማለት አይደለም እንግዳውሳ ፍቅር የሚባለው ነገር ሰጥቶ መቀበል ነው ትዳርም ያን እዛ ላይ ነው ሊመሰረት የሚችለው ስለዚህ የማስተዳደር ወንድ ለፈስፋሳ ከሆነ ወንድነቱን ያልጠበቀ እንደሆነ ትዳሩ በጣም ሙሽኪል ነው የሚሆነው አስቸጋሪ ነው የሚሆነው ወንድ መሆን መቻል አለበት ጀንትልማን ኤንድ ሲሪየስ ማን ነገራቶችን የሚያስብበት አርቆ ማሰብ የሚችል መወሰን የሚችል ነው ይሄ ነው ልክ ብሎ ማስረዳት የሚችል ልክ ካልሆነ ደግሞ ተቀብሎ ልክ ያለው የሆነውን ነገር ማስፈጸም የሚችል በቃ ይሄ ዲሲሽን ሜከር የሚባለው ማንነት እጁ ላይ ያለ መሆን መቻል አለበት አንቺ እንዳልሽ ብቻ ከሆነ ሁሌ ልክ ላይሆን ይችላል የሷ አባባል እኔ አንማከር ይያልኩ አይደለም ነገር ግን ወንድነታችን አይጥፋ ነው ይያልኩ ያለሁት ለማንኛውም ያም ሆነ ከሱም በኩል ትዳር እሷም ሚስትነቷን እሱም ባልነቱን ከዚያም በኋላ ደግሞ መቻቻልና መታገስን ይጠይቃል በብዛት ሰጥቶ መቀበል ፍቅርን ሴቶች አሁን ስለ ሴት ነው ያወራን ያለው من علامات النشوز
أن تخبر المرأة بأنها لا تحب زوجها لأناس لا دخل لهم بهذا الأمر السن عندما تودوا عندما تطلعوا ጉዳዩ ስለማይመለከታቸው ሰዎች መንገር ማብዛት እና አላማት የሚሹዝ ነው። ይሄ ከአመጽ ምልክቶች ውስጥ አንዱ ነው። አደጋ ነው ደግሞ ትዳር ላይ። ዑመር ረዲየላሁ ዐንሁ ወአርዳ አንዲት ሴት ባሏን እንደማትወድ ግልጽ አድርጋ ስትናገር ሰሟት። قال إذا كانت إحداكن لا تحب أحدنا قالوا عمر ከናንተ ውስጥ ሴቶቻችን ከኛ ውስጥ አንዱ ወንዱን የማይወዱ ከሆነ ያኒ እናንተኛ ከኛ ውስጥ አንዱን የማትወዱ ከሆናችሁ ባሎቻቸውን ማለት ነው فلا تخبره بذلك ለራሱ አልወድህም ብላ እንዳትነግረው ሸርዑ እኮ የምትወዱትን ሰው ወድሃለሁ በሉት ነው እንጂ የምትጠሉትን ሰው ጠላሃለሁ በሉት እኮ አላለም ጠላሃለሁ በሉት እኮ አላለም إذن فلا تخبره بأنها لا تحبه አንተ እኮ አልወድህም እንዴ ባየሁ ቁጥር አይኔ ይቀላል አንጀቴ ይቃጠላል አትበለው ራይንሽ ከሚቀላ አንጀትሽ ከሚቃጠል ፈትቼሻለሁ ብሎ ቢል ነገሩ አለቀ ተበላሽ እንደ እርሱ ሲመጡ ዋለቻቸው አንዷ ቲቪ ላይ ደውላ እርሱ ሲመጡ አንጀቴ ይቅጥል ይላል አይኔ ምናምን በቃ ብስጭጭት ነው ብለው እስክሪኑን ስበሪው ይለኛል አለቻቸው ላይቭ እኮ ነው ደውላ ሳውዲ አረቢያ ያ ቡነየቲ አሏት ትልቅ ሰው ትልቅ አይደል ልጄ ሆይ አባትሽ ወጭ አውጥቶ የገዛውን ቲቪ ለምን ሰብረዋለሽ የኔን ፕሮግራም መከታተል ማትፈልጊ ከሆነ ልክ እንደመጣው ቻናሉን አትቀይሪ በቃ ወር ዝጊውና ውጪ ምን አሰበረሽ ወጪ ወጣበትን ቲቪ ላላ إذن ያልወደደችው እንደሆነ አልወድህም አንጀቴ ይቃጠላል አንተን ሳይለም ትሏል ፈታውሽ ካለስ ነገሩ አለቃ ለዛ አይደለም ና ትንገረው አሉ ثم قال አሁን እቺ ናት ህክማው መናገር ይፈልጉ فإن أقل البيوت ما بني على الحب የሁላችንንም ቤት ያየን እንደሆነ በፍቅር የተገነቡ ቤቶች ቁጥራቸው አናሳ ነው አሉ ዑመር ረዲየላሁ ዐንሁ በፍቅር የተገነቡ ቤቶች ቁጥራቸው አናሳ ነው ትዳር ሲመሰረት ነው ፍቅር ከዛ በኋላ ፍቅሩ ሊላላ ይችላል ግን ምን ይቀጥላል ረህማ መተዛዘን መተሳሰብ የሚለው ነገር አብሮ ይቀጥላል ፍቅር የሚባለው ነገር ሙጥጥ ብሎ ሊያርቅ ይችላል ባንድም በሌላ ምክንያት اذا ይሄንን አሉና ثم قال وانما يتعاشر الناس بالحب والاسلام ሰዎች እኮ የትዳር ህይወታቸውን የሚኖሩት አንዳንዴ በፍቅር አንዳንዴ በእስላም ነው አሉ بمعنى ምን ማለት ነው ان الحب الشريف የተከበረ ፍቅር አለ የሚይዝ وتطبيق احكام الاسلام የእስልምና ሃይማኖትን መርሆችና ስርዓቶችን ተግባራዊ ማድረግ اذا ان تحترمه وان يحترمها ልታከብረው ሊያከብራት ሊሰጣት ልትቀበለው الى اخره شريعه الاسلام የዘረጋቸው ሲስተሞች አሉ እነዛን በመጠበቅና በፍቅር ላይ ሁለቱ ላይ ነው ቤት የሚገነባው ثم قال يمنعان المرأة من سوء العشرة ሰውየውን ይከለክሉታል መጥፎ ተግባር እንዳይተገብር አንዳንዴ ፍቅር መጀመሪያ የተጠነሰሰው ለትዳር የተያዘው ቢያንስም ቀጥሎ ደግሞ የሸሪዓ አስተምሮ እነዚህን ነገሮችን ያወቀች ሴት ባሏ ላይ ማመጽና አልፋ መሄድ መናገር አደብ ትይዛለች ለምን የሚያስቀጣት ነገር ይከፋ ስለሆነ ማለት ነው በመላእክት መረገም ለምሳሌ በአልጋ ፈቃደኛ ባትሆን በመላእክት መረገም ያለ ምክንያት ፈቃደኛ ሆነች እንደሆነ መረገም የሚለው ይከብዳታል ስለዚህ ወደ ፈቃደኝነቱ ትሄዳለች ማለት ነው ባሏን ያለ ምክንያት ትዳር ፍቺ ጠየቀች እንደሆነ አይደለም ጀነት ልገባ የጀነትን ሽታ እንኳን አትቀምሰውም ብለዋል ያለ ምክንያት ምንም ብድግ ብላ ስታበቃ በቃ ፈታኝ አለ ለምን ምክንያት የላት በቃ ፈታኝ ነፃነቴን ፈልጋለሁ ምናምን ነፃነትሽን የገፈፍኩሽ ለምን ሲል ምክንያት የላት ዝም ብላ ተነስታ ፈታኝ አለች እንደሆነ ብለው አስጠንቀዋል እነዚህና መሰል ነገሮች ትዳሩን አጥብቀው ይዙታል ويحملانه على العشرة بالمعروف لما أراد ابن عمر أن يطلق زوجته ابن عمر يساتشو لج مستاتشون مفتات فلقوا
ሊአነሁ ላ ዩሒቡሃ አሁን የመጀመሪያው ሴትዮ ያልወደደችው እንደሆነ ባሏን አልወድህም አትበለው ነው። በተቻለ መጠን መልካምነቱን እያሰበች ጥፋቱን እያረመችና እንዲታረም እያደረገች በፍቅር መኖር እስላማዊ ስርዓትና መርህን ጠብቆ መኖር ነው የሚያዋጣው። ቤቶች በብዛት የገነቡት በዚህ ነውና ነው የዑመር መልእክት ረዲየላሁ ዐንሁ። ሌላ ጊዜ ደግሞ ልጃቸው ሚስታቸውን መፍታት ፈለጉ። ኢብኑ ዑመር ቃለ ለሁ ዑመር አባትየው አወ ኩሉል ቡዩቲ ቡንየት ዐለል ሑቢ ለምንድን ነው የምትፈታህ ሲሉ ጠላኋት አለ። ሁሉም ቤት በፍቅር ላይ የተገነባ ይመስልሃል? አመሰራረቱ ፍቅር ሊሆን ይችላል። ፍቅር ባይኖር አይፈልጋትም፣ አያገባትም። ከዚያ በኋላ ደግሞ አብረው በሚኖሩበት ሰዓት በሚያየው ነውር፣ በምታየው ነውር፣ በሚፈጠረው ነገር ምናምን ያ ነገር ሊመነምንና ሊቀንስ ይችላል። እሺ ሁሉም ቤቶች በሙሉ በፍቅር ተጀምሮ በፍቅር ተገንብተው በዛው የሚቀጥሉ መሰለህን ያ ኢብኑ ዑመር አሉትና ፈአይነ ልሙሩአቱ ወተዘሙም ሙሩአው የታለ ተዘሙሙስ የታለ አሉ። ሙሩአ ማለት ሰብአዊ ክብርህን መጠበቅ ማለት ሀያ ገሌ እኮ የልጆቹን እናት ፈታት ውርደት። አተዘሙም ብሎ ማለት ዘመተ አላህ ወመዘመተ ናስ የሰዎችን ወቀሳ የአላህን ወቀሳ መፍራት ውስጥ አለ። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ባል ሚስቱን የጠላት እንደሆነ ለፍቺ እንዳይቸኩል አሉ። በአንድ ወገን በሆነ ነገር ቢጠላት የሆነ መልካም ነገሯን ደግሞ ሊወድላት ይችላልና ሁሉ ነገሯ መጥፎ የሆነ ሴት የለችም። ሁሉ ነገሩ መጥፎ የሆነ ሰው የለም። ምናልባት ሴጣን ካልሆነ በስተቀር ሴጣን ሰው ደግሞ የለም። ሁሉ ነገሩ መልካም የሆነም ሰው የለም መልአክ ካልሆነ በስተቀር። መልአክ ደግሞ የለም እዚህ ዓለም ላይ ሰው ሆኖ መልአክ ስላሌለ ማለት። ስለዚህ ሰዎች የሆነ መጥፎ ጎን አላቸው፣ የሆነ መልካም ጎን አላቸው። ምናልባት 50-50 ሊሆን ይችላል፣ ኦር 75 በ25 ሊሆን ይችላል፣ ኦር 90% ሊሆን ይችላል። ግን መልካም ነገር የሆነ ነገር አለ። ኢዘን ትዳር የሚባለው ነገር በዚህም ወገን አይተህ በዚህም በኩል አይተህ በዛም ዙሪያህን አይተህ ዙሪያ ላይ ስላሉት ነገሮች የምትኖረው ነው። ለምሳሌ ልጆች አሉ። ህይወት ባይመችም ማመቻችተህ ለልጆች ትኖራለህ። ቤተሰብ አለ። የሁለቱም ወገን ህይወት ቢመችም ባይመችም ለቤተሰብ ሲባል ይኖራል። ንብረት አፍርተዋል። ህይወት ቢመችም ባይመችም አመቻችተህ ለንብረት ትኖራለህ። ያኒ በሁለቱ መካከል ላይ የሚፈጠረው ነገር ሌላ ክፍተትና ነፋስ ያስገባና ንብረት ለመጥፋት ሰበብ ሊሆን ይችላልና በብዛት አላያችሁ ባልና ሚስት በንብረት ኬዝ ተካሰው ፍርድ ቤት ከቆሙ ሁለቱም መጨረሻ አካባቢ ላይ ድሃ ይሆናሉ በብዛት። ይሄ ሙጀረብ ነው። ወይም በልጆች ቀልብ አልቀልብም በሚል ፍርድ ቤት የቆሙ እንደሆነ በብዛት ልጆቻቸው በረካ ይሆኑላቸው በብዛት ይሄ ይከሰታል። ስለዚህ ያንን በረከትና ረድኤት መልካሙን ነገር ላለማጣት እየተባለ እዚህ ጋር ያለውን ነገር አጣጥሞና አቻችሎ መኖር ነው እንጂ ሁሉም ማር እየላሰ ሁሉም ተመቻችቶ የኔ ፍቅር እያለ የሚኖረው ሁላ ቤቱ ማር በማር ሆኖለት እንዳይመስል ማርና እሬት እየተቀራቀለን በቃ ይሄ ነው ህይወት የሚባለው ነገር። በእኔና በእናንተ ህይወት ብቻ አይደለም፣ በነቢዩም ሰለዋቱ ረቢ ወሰላሙ ዐለይህ ህይወት ብቻ ጭምር። ነቢዩ ከሚስቶቻቸው ጋር ጸብ አልነበራቸው? ነበራል። ሰለዋቱ ረቢ ወሰላሙ አንድ ወር ሙሉ ከሚስቶቻቸው ተነጥለው የቆዩበት ጊዜ እኮ አለ። አንድ ወር ሙሉ። ከዛ በኋላ አማራጭ አመጣ አላሁ ጀለ ወዐዝ። አላህና መልእክተኛውን የምትፈልጉ ከሆነ ወደ ነቢዩ ተመለሱ። የዱንያን ምቾት የምትፈልጉ ከሆነ ደግሞ አመቻቸዋቸዋለሁ፣ ከነቢዩ ውጡና ለሱ ሌላ ቀይርለታለሁ። ይህንን ምርጫ ሄደህ ንገራቸው አላቸው። እቺ አያ እንደወረደች መጀመሪያ የመጡት እናታችን አይሻ ጋር ነው ረዲየላሁ ዐንሃ ወአርዳሃ። እቺን አያ ቀሩላትና ያ ረሱላላህ ሰለላሁ ዐለይሂ ወሰለም አላህንና እርሶን ነው መርጦ በአላህና በእርሶ እንዴት ይመረጥብዎታል? እንዴት ይመረጥባችኋል ብሏል። ቀጥሎ ሌላውን ጠይቁ፣ ቀጥሎ ሌላውን ጠይቁ። ሁሉንም ሲጠይቋቸው ተመሳሳይ ምላሽ መለሱ። ከዚያም ያው ስርዓቱ ቀጠለ ማለት ነው፣ ህይወቱ ቀጠለ ማለት ነው። አሻሂድ ነቢዩ ቤት እንኳን በዚያ ደረጃ ከሚስቶቻቸው ጋር ወር ሊኮራረፉበት የሚችል ነገር ተፈጥሯል። ሌላም ጊዜ እንደዚያው ሱረቱ ተሕሪም የወረደበት ምክንያቱ ያ አዩሃ ነቢዩ
ሊመ ቱሐሪሙ ማ አሐለ ላሁ ለከ ተብተጊ መርዳተ አዝዋጅክ ሱረቱ ተሕሪም የወረደበት ከነቢዩ ጋር ሚስቶቻቸው ጋር የተፈጠረ ነገር ምንድነው ማለት የፈለኩት ያ ጀማዓ የትኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሙሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው የምነግራችሁ 100% በቃ 100 የተዳረ ህይወት ቢኖር ስለ 100ም እርግጠኛ ሆኜ ነው የምነግራችሁ 100ም ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ ምናምን የሚኖር የለም እንኳን ካመጣሃት በአድ ሴት ጋር ኦር ከተጣመርሽው በአድ ወንድ ጋር ቀርቶ ራስህ ጋር እንኳን በቀን ስንት ትጣላለህ ራስሽ ጋር እንኳን በቀን ስንት ትጣላላችሁ ልዩነቱ ምንድነው ጎበዝ እኔ ቤት ያለው ሙሽኪላና አንተ ቤት ያለው ሙሽኪላ እሱ ቤት ያለው ሙሽኪላና እዚህኛው ቤት ያለው ችግር በአይነቱና በይዘቱ ኦር በብዛቱና በምናምኑ ሊለያዩ ይችላሉ ሁላችንም ቤት መሻክላል ሁላችንም ማቻችለን ሁላችንም ተቻችለን ህይወት ነውና ይዘን እየተጓዝናለን በዚህ መልኩ ካልሆነ ሴቶች ባመጹ ቁጥር ሴቶች ጋር የሆነ ችግር በተፈጠረ ቁጥር ከሷ ጋር ምን አቃጠለኝ ከሷ ጋር ምን አናደደኝ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ ነገ ከፈለኩ አራት አመጣለሁ ጅልነት እንቢ ካላችሁ ጀሩ ግን አታድርጉት አዋጣችሁም ያከስራል ሙሽኪል ህይወት በቃ የህይወት ለውጥ የህይወት ስኬት የህይወት ደስታ አይኖርም ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው አላሁ ረቡል ዒዘቲ ወልጀላል ትዳራችንን ያማረ የሰመረ ፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኸራችንም የሚያምርበት አላህ ያደርግልን ትዳሩስ ገብቶ የሚበጠብጥ ሰይጣን ያ ጀማዓ ሰይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው ታጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ ስለዚህ ሰው ሰይጣንንም የጂኒ ሰይጣኑንም አላሁ ጀለ ወዐዝ ከተዳራችን መሃል ያርቀልን የአማን ህይወት ምንኖር አላህ ያድርገን إنه ولي ذلك والقادر عليه صلى الله على نبينا محمد وعلى آله وصحبه